ሁለት አይነት ሌባ አለ፣ ዘመናዊ ሌባና ባህላዊ ሌባ። ዘመናዊ ሌባ ግን ገጥሞኛል። መቼ ካላችሁ 2015 የገና ዕለት እንዴት አደረገ ካላችሁኝማ ያው ከሰርቪስ ላይ ወረድኩና ምናምን ወደ ፓፒረስ ሄድ ከባህር ዳር ማለት ነው ዩኒቨርሲቲ ውስጥ ነበርኩ በሰዓቱ። ከዛ ወደ ጣና እየሄድኩ እያለ ፓፒረስ ላይ ከሩቅ አየሁት። ልክ ጥርሱን እንደዚህ የሚፍቅ ይመስላል። ጃኬት ለብሷል፣ ተከናንቦ ስልክ የሚያወራ መስሏል። ሳልፍ ተፋለብኝ ማለት ነው። ከዛ ሙሉ ከዚህ እስከታይ ድረስ ልብሴ ማለት ነው ስታዩት ጫት ነው የሚመስለው ማለት ነው። ግን በኋላ ከነቀው በኋላ ያስታወስኩት ምን መሰላችሁ? በለውዝ ውስጥ እጽ ነው ያለውና ከዛ ማርያምን ሳላይ ነው ምናምን አለ። እዛው ሁን አልኩት። ከዛ በቃ ሳየው ምናምን ልብሱ የሆነ ጫት የሚቀም ነው የሚመስል፣ ግን ደግሞ የጫት አይደለም የሆነ በጣም በዛበት። እዛው ሁን ምናምን አልኩትና ከዛ ምጠርግበት ነገር አጣውና ሶፍት ላይ ያስቆም ነበር። እዛው ሁን ምናምን አልኩት። ቅጠል ምናምን ብፈልግ አጣውና ከዛ ሶፍት ምናምን ካለ ስለው እንደዚህ በቃ ወክ አድርጎ ማለት ነው ከኪስ ውስጥ አውጣ አስፓልቱ ላይ ዘጭ አደረገው ማለት ነው። ከዛ ጥርቅ እንደዚህ ጥርቅ አደረገ። በዚህ ሁለት መጽሐፍ ይዣለሁ በግራ እጄ። ከዛ ኤርፎን ይዤ ነበር፣ ስልኳን በእጄ ነበር ያዝኩት። በጣም ታምር ነበር ስልኳ። ከዛ ምንም አልነቃም ታውቃላችሁ። ፍዝዝ አልኩ ምናምን እንደዚህ ሲጠርግልኝ ምናምን። ከዛ እንደዚህ ይለኛል ስልኩን የሆነ ከቨሩን አንስቶት የኔ ስልክ ነው ላለው ህልም ነው የሚመስለው። የሚገርማችሁ እንደዚህ ላለው እንደዚህ ይለኛል። ዝም ነው የኔ ስልክ አይደለም ማለት ነው። ከዛ እንደው ጥርግ ምናምን አድርጎልኝ ዞር እንደዚህ ምንድነው ሳይጠርግልኝ ምናምን የሚሄድ ምናምን አልኩና እንደዚህ ከዛ እንትን ብዬ እንደዚህ ኪሴን ስፈትሽ ባዶ ስልኬ። ከዛ ቀየሳኩ የኩ ባህላዊ ሌባ ቢሆን ኖሮ ብራዘር ጨንጓራን በጩቤ ቢዘከዝከው አስቧል። የእውነቴን ነው የምነግራችሁ። ማለት ያው በሰዓቱ ማለት ነው በቃ እኔ ወዲያውኑ ነው የሳብኩት። ለምን ካላችሁ ባህላዊ ሌባ ቢሆን ጨንጓራን ሞቆክ ይችላል፣ እዚህ ጋር ጉሮሮን አንቆ ኩልሽ ማድረግ ይችላል፣ እንደፈለገው ማድረግ ይችላል። እና ባህላዊ ሌባን በጣም ነው የምጠላ። ዘመናዊ ሌባ ይሻላል ነው ከባህላዊ ሌባ ቢያንስ ማለት ነው። ቢያንስ አካላዊ ጉዳት አያደርስብህም። ገንዘብ ነው ነገ ይተካል። አንተ ካለ ምን ችግር አለ?